ገስት ምልኩ ሰዎች ከመላካችሁ በፊት ችግራችሁን ተናገሩ። ለምን እንደምትገቡ አሳውቁን እስቲ። ኦኬ ቀጥሉ። ማን ነው የላከው ገስት? ምን እንደምትፈልጉ አናውቅም። ውድ ኢትዮጵያን ትሰማላችሁ? ቡጣ እኔ ጋር ማታጧት ቡጣ እህቷ ዱባይ ሀገር የምትኖር ከሀገር ከተሰደደች ከ10 ምናምን አመት በላይ ልጆቿን ለማሳደግ ቤተሰብ ለመርዳት ከኳታር ቤሩት ተቤሩት ዱባይ ስትሽከረከር ስትሰራ ኖራ በሰው ትገደል ራሷ ትሙት በማይታወቅበት ሁኔታ ሞታለች ተብሎ እሑድ ጠዋት ተረድተን ነው። ሰማላችሁ? ቅዳሜ ጠዋት ደህና ነበረች፣ ሰው አውርታለች ጓደኞቿን። ሞታለች ተብሎ ተነግሮን ነው። ያልሰማችሁ ከሆነ ምንድን ነው የምትሉ? እዛ ላይ ጽፍ ያለው የቡጣ እህት ነፍስ ይማር ብዬ የጻፍኩት ሞታ ነው። አሁን ኤምባሲ ኢንቨስቲጌት አድርጎ አስክሬኗን ቼክ እንዲያደርግልን ነው። ማዳማው 2 አይነት ቃል ነው የተናገረችው። አንድ ሐኪም ቤት ዶክተሮች አይተዋት ሞተች ትላለች። አንድ ስናገኛት ቀዝቅዛ አገኘናት ትላለች። 2 አይነት ወሬ ነው የምታወራው። ልጅቷ ደስተኛ ጤነኛ የነበረች ልጅ ናት። የበፊት ኬዟ ቢያማትም በዚህ 2 ወር 3 ወር ግን ጤነኛ ነኝ እግዚአብሔር ይመስገን፣ አሁን ስራ አይበዛብኝም፣ ደነኛ ነኝ ያለች ልጅ ናት። ወደ ሀገሯ ልትሄድ በርሜል ሞልታ ይሄ ስራ ቦታው ጥሩ ስለሆነ ትንሽ ልስራ ያለች ልጅ ናት። አሁን ደግሞ አስክሬኗ ላይ ደም ተገኝቷል ተብሏል። ልጇ ገብታት ሲባል አስክሬኗ በደም ተጨማልቋል የሚል መረጃ ደርሶናል። ስለዚህ አሁን ውክልና ሲደርስ ገብቶ አስክሬኑ ታይቶ የአስክሬኑ ውጤት እንደሰማን እንግዲህ ፕሮሰስ ይኖረዋል። እውነት ገለዋት ከሆነ የምንሄድበት መንገድ አለ። ዞሮ ዞሮ አስክሬኗ ወደ እናት ሀገሯ ለመሄድ ገንዘብ ያስፈልገዋል። ታውቃላችሁ ዱባይ ገንዘብ ያስፈልጋል ሰው ለመላክ። በነፃ የሚላክበት ልጅቷ አንደኛ ወረቀት የላትም። ለምን ስትኖርበት ለ4 አመት ከሰራችበት ቦታ ወጥታለች። አሁን የሰራችው 2 ወር ነው። አሁን ማክሲመም 6000 ብር ያስፈልገዋል ብለዋል ኤምባሲ አስክሬኗን ለመላክ 6000 የዛ ሀገር ብር። ጎዲኖስ በኢትዮጵያ ስንት እንደሆነ ያላቅም ምንዛሬው። እያንዳንዳችሁ ኢትዮጵያዊ ኃላፊነት ወስደን ሁላችንም የድርሻችንን አድርገን አስቶናስ ፖሲብል ሁላችሁ የቡጣ ወዳጅ የሮማን ወዳጅ የሮማን ጠላት የቡጣ ጠላት ነኝ ወሬቨር ኢቲዝ ምናምን ብላችሁ የምታስቡ የሁላችሁንም እርዳታ እንፈልጋለን። አስቶናስ ፖሲብል አይታችኋል። ቡጣ ላይፍ ላይ ነው ፌንት ያደረገችው ቅድም። ቤተሰቦቿ ምግብ ሳይበሉ አበሻ አስክሬን ቁጭ ብሎ ሳይደርስ አይበላም ይላሉ። ምግብ አልበሉ። ቡጣ ራሷ ፌንት ላለች ልጇ የ10 ምናምን አመት ልጅ ሆስፒታል ነው ያደረው ፌንት ሰርቶ ማለት ነው። አባትየውም በግሉኮስ ነው ያሉት። እነዚህ ቤተሰቦቻቸውም አብረው አንድ ነገር ከሚሆኑ አስክሬን ከቀበሩ በኋላ ይጽናናሉ። 6000 የኢትዮጵያ ብር ምንዛሬው ስንት እንደሆነ አላውቅም። ሁላችሁም ያቅማችሁ የቡጣ ፋሚሊ አካውንት ነምበር አስፈልጌ አመጣለሁ። በዱባይ ብር የሚሰበሰቡ እነ መሲ ብሪጅስተን ሙናም አለች ኔቨርም አለ። ሁሉም አካውንት የዱባይ የሚሰጥ የዱባይ ሁላችሁም ማዳም ቤት የምትሰሩ ሆነ እስከ ዛሬ ጠይቂያችሁ አላውቅም። ይሄ ሁላችሁም እኔ ነግበኔ ማዳሜ ቤት እንዲሞቼ ብገኝ ብላችሁ ዛሬ እኔ ቡጣን ስለማውቃት አይደለም። ለማናችሁም ኢትዮጵያዊ እንዲህ አይነት ችግር ደረሳባችሁ ብትሉ እኔ ፊት ቀድሜ ነው የምቆመው፣ ታቆኛላችሁ። ስለዚህ እቺ ልጅ እንግዲህ እንደምታዩት ነው። ከትናንት ወዲያ ከ4 ቀን በፊት እኔ ገስት ላይ የነበረች ስታወራ የነበረች ጤነኛ የነበረች ልጅ ነው ዛሬ ሞታለች ተብሎ የተደወለልን። እንግዲህ እግዚአብሔር በሚያውቀው ማለት ነው። ስለዚህ ኤርትራን ኢትዮጵያን ማን አልቀረም ከላይ እስከታች ያቅማችሁን ይች ልጅ አስክሬኗን ወደ ሀገሯ እናስገባት። ዳሲቴ ነው የምናገረው። አሁን የደረሰኝ መረጃ 6000 የዛ ሀገር ብር ያስፈልጋል ብለዋል። በኢትዮጵያ ስንት እንደሆነ አላውቅም። የዱባይ ብር ነው 6000 ኤምባሲው ያስፈልጋል ብለዋል። አዶና እንግዲህ እኔ አላውቅም።
እዚህ ሀገርም ደሴም ቲም ለንደን ላይ ብትሞቱ 8,000 ነው 7,000 ፓውንድ ነው የሚያስፈልገው። ስለዚህ አስክሬን ሲላክና ሰው በቁሙ ሲሄድ አንድ አይደለም። 202 ስንት ነው? 220,000 መሰለኝ ያሉት 220,000 ብር በኢትዮጵያ 250,000 255,000 ይላሉ። ኦኬ ይረጋገጥና መጀመሪያ ያብ ስራ ይምጣና ብሩ እርግጠኛ ከሆነ የቡጣን ባለቤት ደውዬ አካውንት እንዲልክልኝ አደርጋለሁ። ሁላችሁም በነፍስ ወከፍ የምችሉትን ታረጋላችሁ። ይሄ አንድ ሰው የሚችለው ለብቻዋ ሙና የምታረገው ለብቻዋ ኔቨር የምታረገው ለብቻዋ መሲ የሚያደርገው አብስራ የሚያደርገው አይደለም። ሁላችንም ኢትዮጵያን ያለንን 5,000 1,000 የአቅማችሁን ሁላችሁም የምችሉ ትተባበራላችሁ ሁላችሁም ማለት ነው። ከዛ አስክሬኗ ወደ ኢትዮጵያ ይላካል። ሮሚዬ እዚህ ዱባይ ነው ወይስ ኢትዮጵያ ነው ብሩ የሚከፈለው የሚያስፈልገው? እዛ ዱባይ መሰለኝ የሚከፈለው። እዛ ነው የሚከፈለው። ተፈቅዶልን እየገባን ነው። ልጇ ይችላሉ 250,000 ከዛም በላይ እንደገና ለዴት ሰርተፍኬትም ወረቀት ሊሰጡኝ ፈቃደኛ ሆነዋል። እንግዲህ አሁን ይዣት እየገባው ነው። ልታይ እሺ በቃ ንገሪልኝና ንገሪን ሙኒዬ። እሺ እኔ እናት አማ ነው ወይስ ምን አድርገዋት ነው የሚለውን ብቻ ሰው እንደው አረቦች ገላችኋት ከሆነ አረብኛ የሚባሉ ቋንቋ ሙሉ ዱባይ ነው የምቀጠቅጣቸው ይዤ እግዚአብሔርን ጥብቅ አድርገሽ ያዣት። ልጇ እዛ ያለችው ደግሞ በምን ቀን ነው እዛ ሀገር ሄደችው? ሙናዬ አደራ ልጅቷ ነው። እሺ ማሪ አንቺም ሙት አድርጊኝ። አንፈልግም እንዳንሰማ ሙናዬ በእናትሽ ሙት አድርጊ። ልጅቷን አስተምራ ሼፍ አስተምራት አሪፍ ስራ አምጥታ ዱባይ አስገብታት። ልጇ የመጀመሪያ ልጇ ተማሪ እያለች ወለደቻት። ልጇ ገና ገብታ 2 ወር ስራ እንደጀመረች እናቷ ስትሞትባት አስቡት። ይህ ሀገር ምን አይነት ሀገር ነው ነው የምትለው። ነፍስ ያላወቀች አንድ ፍሬ ሕፃን ልጅ እምቢ ብላ ዱባይ ሄዳ ስደት አፈር ተቃጠልኛስ። ቢግ ነኝ ብሎ ጽፎልኝ ነበር። ቢግ እኔ ስልክን ምን ብዬ እንደጻፍኩት እራሱ አጣሁት። የድሮ የክፉ ቀን ወዳጆቼ በዚህ ቀን ስለመጣችሁ አመሰግናለሁ። ትላንት እኮ አላያልሽኝ ሮሚዬ፣ መጥቼ ተረብሸሽ ነበር በጣም። እኔ ማንንም አላየሁም። ምኑን አየሁ ብለሽ ነው? አንዳንዴ ኢትዮጵያዊነትን እንደዚህ አይነት ነገር ላይ ዋጋ ሰጠዋለሁ። ታውቂያለሽ፣ ነግበኔ ነው። አንድ ሰው ሲሞት በቁም ያለው ብዙ ነገር ያደርጋል። ያለኝ ቢግ አንተ ቁጥሬን የት አድርገኸው ነው አልነበረክ አለ። አይ ስደት አፈር ብላ። በኋላ እንግዲህ ለማንኛው ቁርጡ ይታወቅና
ይገኛል ስልክ በተለያየ ሰው ፈልጋል። ሮሚዬ ልጅቷም ውስጥ ገባች አይደለ? ትንሿ ዳቦ ያው ሁሉ በቃ እስከምናቅ ዝም ብለን እናዳምጥሽ። ያቡ አትገባም? ዘኪ አስገባው። ያቡ ታች ጋር አንድ ቁጥር ጽፏል። እሺ ሌሎቹ እንጂ እሱ አይታየኝም። ለምንድን ነው? እስቲ ውረዱ እናንተ ከዚህ ላይ ውረዱ። ገስት ላይ ያላችሁ ውረዱልን አንድ ጊዜ ብቻ በእግዚአብሔር። የምትፈልጉ በኋላ ትገባላችሁ። ስብ ያለው እሱ ጋር ነው ኔትወርክ የማይሰራ የማይገባ ሜቢ ይሆናል። እኔም ቦትቼዋለሁ። ያቢ በዛኛው ደግሞ አካውንት ናስ አሁን አግኝቼዋለሁ። አሁን ይገባል። ያው ይሰማል እኮ ያቡ እንዲያወራ ነበረ። ሮሚ አይሰማም? ያቡ ይሰማል ወይ? ፓስፖርቷ እንዴት መገኘት ተቻለ? ሚዩት አርጉና ጠብቋል። አንዴ ሚዩት አርጉ። አንቺ ሶፊ እንዳንጣላ ዝም ብላችሁ ታግሳችሁ ቁጭ በሉ እኮ ነው የምላችሁ። ወይ ያቡ ምንድን ነው ያልከው? ዋትሳፕ ላይ ምንድን ነው ያልከው? ልጅቷ ሬሳውን ቤታለ እና እንዴት ታደርጉ? አሁን ሄደሽ ከሆስፒታል አስታፊ ብለው ወረቀት ሊሰጥልኝ ነበር። ሰፋለሽ ሮሚዬ እንትን አሁን ያለውን ነገር ሙኒት እንትን እየተከታተለች ስለሆነ ሁላችሁም ውስጥ ያላችሁ ሰዎች ምናልባት ለውጤቱ እና ለትብብሩ አስክሬኑ ለማስገባት ያላችሁን ብቻ እንትን በሉሽ። ምናልባት ትክክለኛ ሬሳ አስክሬን አስገብቶ የሚያውቅ ሰዎች ስላላችሁ ኤምባሲ ተስፍሽ ያውቀዋል ጉዳዩ። ሙኒትም ታውቋለች በዚህ ጉዳይ ምን ያህል ፍራንክ እንደሆነ። እሱን አሰባስበን አስክሬኑን ለእናት ሀገሯ ለቤተሰቦቿ ትኩረት የምናደርገው። ልጇ ሬሳ አስክሬኑን አይታለች። ምንድን ነው የተወለደችበትን ሰርተፊኬት አሰሪ ብሏት ለሙኒት እነሱ ልታሰራ አሁን ልትወጣ ነው ሙኒት።
የሞት የዴት ሰርተፍኬት እናም ሞቷ ጠቢያዊ ነው። ምንም ነገር ሞቷ ኖርማል ሞት ነው የተሰራው መረጃ። አዎ ኦኬ እርግጠኛ ነሽ? እርግጠኛ ነው። እንግዲህ እነሱ ያሉትን ነው ሮሚ ገባሽ? እሷ አይታታለች። ያው እነዚህ ግን እሷ ከእሷ ተሰሙት። ኦኬ አዋራ ተራርጓል፣ አጣጥፏል። ማማዬ ብልዝ ምናምን ነገር የለባትም። እኔን ይዝጋኝ በቃ ታያታለች። ማውራት ካልቻለች ታያለች። እኔ ታወራታለሁ ወይ አህርክ ሲያለ ሙናዬ ታያት በቃ እኔ በውስጥ ወጣሁኝ። አይ ትቻት ወጣሁ እኮ እኔ የአቡ እዛው እንዳለ በቃ እስቲ ሳሚን ንገረው እስከ እንትኑንም ሰፍቴቱንም ፈቅደዋል ሄጂና ሆስፒታል ጥሪ ብለውኛል። መምጣት የማያስፈልግ ከሆነ በቃ አይምጣ እዛው እንዲያስጨርስ ቶሎ ሌላ መፈስቡ ከሆነ አሁኑኑ እንዲያረጉት። ምክንያቱም ሬሳውን ላለማቆየት ይሄንን ሳሚን እዛው ፈልገህ አናግረው። ኦኬ ምን ላክ አሁን ምን አሉ መሰለህ? ዶክተሩን ገብተን አናገር ነው ሬሳውን ካሳዩት በኋላ እንትን አለ ዶክተሩ። ምን አለ መሰለህ? የሞተችው ሞት ጠቢያዊ ነው፣ ኖርማል ሞት ነው። ግን ጠየቀን፣ ያው መድኃኒት ትጠቀም ነበር ወይ የልቧን ማለት ነው። ምንም ነገር እንደማትጠቀም ነገረችው ልጅቷ። እና ምን አለ የሞተችው ሞት ጠቢያዊ ነው፣ ሄደሽ ዴት ሰርተፍኬት አሰርተሽ ውሰጅና እንትን በያቸው ኤምባሲ እንትን እንዲሉ ንገሪ አለ። እንዲልኩ ሬሳ ማለት ነው። ነገር ግን እንትን ከተፈለገ ድጋሚ ይጣራልን የሚሉት ነገር ካለ ምንም አይነት ኮምፕሌን ካላቸው አሁኑኑ ይጠይቁ። ከዚህ እንትን ሳልረተብ ማለት ነው ዴት ሰርተፍኬቱ። ኦኬ ኤምባሲ እኮ ሙኒት ኤምባሲዋ ለአንተ እንትን ሄደን ምን እንዳለች ቅድም ሰምተሻል? ይጣራልን ደም ስላለ ላዩ ላይ የሚለው ነገር ይጣራልን ብሎ ነበር። ደሙ ኖርማል እንደሆነና ሳሚ ማስረድቶኛል። አሁን እዚህ ጋር ደግሞ ብናገር ተከላከልሽ ነው የሚባለው። ለዛ እነሱ አስረድተውናል። ስለዚህ አሁን የሚጠይቁት ነገር ካለ እዛው ቶሎ ይጠይቅ። አሁን ይሄ እዚህ ጋር ሳሚ መጥቶ ከሚለፋ ይሄን ላቀብለው እኔ በቃ እነሱ ፈቃደኛ ሲሆኑ ላቀብለው። ጥያቄ ካላችሁ ግን ድጋሚ ጠይቁና እኛ ይህን ከመቀበላችሁ በፊት ማለት ነው ገፋ ድጋሚ እንዲመረመር ከሆናችሁ ማለት ነው። አንቺ ሳሚ ውስጥ አብስራ በውስጥ ሆናችሁ አውሩና እናንተ ወሱ። ይሄ ህዝብ የሚወስነው ምናምን አይደለም። እናንተ በአይንሽ ያየሽዋል። ቤተሰብ ነው የሚወስነው። እኔ በዱባይ ምርምር ሕክምና አልጠራጠርም አልደራደርም። በቃ ካልተጠራጠር በግድ ሰው ገደላ ብለን እኛ በበኩል ስንምልበት የለም። ሌላ ምርመራ ከተፈለገ እዛው ሪኩዌስት አድርጋችሁ እኛ ከዚህ ጨርሰን አልመጣ ማለት ነው። ይሄ በገንዘብ በምናምን የሚያልቅ ነገር አይደለም። ድጋሚ ይጣራለን የሚባል ካለ እናጣራለን። ግን ዱባይ እንደዚህ ብለው ተመልሰው ፎልት ተገኝቶባቸው አያውቅም። ባለን ኤክስፒሪንስ እስከዛሬ ስንሰራ ካላችሁ በቃ የሰላም ሞት ከሆነ የሞተችው የታወቀ ነው። ልብ ድካም አለባት፣ ደም ብዛት አለባት። ስለዚህ እነዚህ ሁለቱ ነገሮች አሁን ባለው በዱባይ ሙቀት ብዙ ነገር ነው ያለው። ግን በድጋሚ ጣራ የሚባል ነገር ካለ ደግሞ እንትን እንላለን። ያቢ ወይ ሮሚ እና ምን ትላለህ? አይሻልም እንደዛ? እኔ ይኸውልሽ ሮሚ ይጣራ እኮ ድጋሚ ቢጣራ ቢባል እኮ ራሱ ዶክተርና ራሱ ሆስፒታል ነው የሚያጣራው።
አይደለ? ስለዚህ እኔ ኤምባሲዎችን አሁን ኤምባሲዎችን እንትን ብለናቸው እኔ ያልኩት ምንድነው ደም አለ የሚለው ነገር ከልብ ኬዝ ጋር እና ከደም ጋር ተያይዞ ያለው ነገር ያው የጤና ባለሙያ አይደለሁም። አስረዳን እኮ ያው ማንም አይበልም ብዬ ነው ማምነው። ባለሙያ ነው ኤምባሲ ኤክስፒሪያንስ ስላላቸው እስከ ዛሬ እንዲህ አይነት ሀፕን አርጎ ፎልት በሕክምና ተገኝቶ ያውቃሉ። ፖሊስ ሕክምና ዶክተሮች ደብቀው ፋይል አግኝተው የሚያውቁ ከሆነ ድጋሚ ይጣራል። ላይ እስከ ዛሬ እንደዚህ አይነት ነገር ሐኪም ተናግሮ ውሸት ተገኝቶ አይታወቅም ካሉ እንትን ይባላል። ያለውን ደሙን ያስረዷትን ለኤምባሲ ንገሯቸው። በዚህ አጋጣሚ ዱባይ ላይ ኢንተርናሽናል የሆኑ ምርመራዎች እና በሙያዎቹም ጥብቅ ያለ ሀገር ነው። ስለዚህ እንደምንለው ይጣራ እንዲህ በውስጥ ለውስጥ የሚሯሯጡበት ነገር አይደለም። ምክንያቱም ይሄን ኤምባሲ የሚዞታል ጉዳዩን ፖሊስ ነው እኮ አጣርቶ ይህንን መረጃ የሚሰጠው። ገፋሽ ፖሊስ ደግሞ ከማንም ጋር እዚህ ሀገር ላይ በሙስና ከፖሊስ ጋር ምናምን ማይታሰብ ነው። ዱባይ ላይ ያለን ነገር አይታሰብም። ሰላም ናችሁ? ያ ሰላም ነን። እንትን አሁን ቡጣንም እያወራኋት ነበር እና ቤተሰብንም እያወራው ነበር። ሙኒቲ አንድ የሚወጡን አንሺው እና ኮመን ኖርማል ነው ያሉሽ? ኮመን ነው። ያ አንድ ነገር አለ። ማንኛውንም ነገር እኛ ስላልናቸው ሳይሆን እነሱ ስራቸው መርምረው ነው ዶክመንቱን የሚይዙት። የበለጠ ጉዳይ ካላችሁ ነው ድጋሚ መርመር የሚባለው እንጂ ቀጥታ የሞተችበትን ኬዝ ቤትም አርፋ ከሆነ እዛም ብታረፍ ልዩነት የለውም። እነሱ መርምረው ያንን ውጤት ለፖሊስ ማስረከብ ስላለባቸው መጀመሪያ ለፖሊስ ነው የሚያስረክቡት። ፖሊስ የነካው ጉዳይ ከሆነ ሙሉ ነገሩን መርምረው ያለውን ውጤት ለፖሊስ ያሳውቃሉ። ፖሊስ ደግሞ አረጋግጦ የሚሰጠው አለ ማረጋገጫ ማለት ነው። ያለውን ነገር ኬዙ ግን ክፍት ይሆንልን ከተባለ ምንም አስክሬኑ መቆየት አያስፈልገውም። ኦልሬዲ ምርመራ ውጤት ተደርጎ የሚያጠራጥሩ ጉዳዮች ከዚህ በፊት ካሉ ነው እንትን የሚደረገው እና ምናልባትም እስቲ ቡጣ ታወራሻለች። ሙኒ ታወሪያት። አንቺ አምነሽበት አለ አይደል? ምርመራው አለ ግን ቡጣ የሚያጠራጥር ምንም ነገር የለም። ይኸውልሽ የደሙን መሰል ሰበብ አስረዳሻለሁ። አንድ ነገር ልንገርሽ፣ ኢመራት ውስጥ ላለሟች ወላ ለቀጣሪ ወላ ለምን እንዲህ የተለያየን ብሎ ነገር የለም። ምንም ነገር የለም። በዚህም እተማመንባቸዋለሁ። በቃ ይኸው አሁን ጨርሰናል። ወረቀት ልቀበልና ሆስፒታል ሄጄ ሰርተፍኬቱን አሰርቼ ኤምባሲ ወስደዋለሁ። እሺ አንቺ ተረጋጊ። አንቺ ብርቱ ሆነሽ እንግዲህ ቤተሰብሽን አለች ለሚቀጥለው ስቴፕ ቀርቻ ልጣሽ ሙናይ እግዚአብሔር ይስጥሽ፣ እግዚአብሔር ይስጥሽ። እንዲላክ ሳምሬን አደራ ሙናዬ እና የአብስራ እዛው ናቸው ያሉት። አንቺ ተረጋጊ፣ ወላሂ ተረጋጊ። እሺ እናቴ፣ እሺ እናቴ፣ እሺ እናቴ። ተስፍሽ ሚዩት አድርጋት፣ ተስፍሽ ሚዩት አድርገው። ሙኒቴ አሁን አንቺ እንትኑን በቃ ዴት ሰርተፍኬቱን ጨረሽና እኔ ባስ ያለው ኤዱ አጠገብህ ናት ነው። ደውልላታል ነበር ዋትሳፕ ላይ። እሺ በቃ ልደውልላት። ላክልሽ እኮ ላከው እንደገና። እሺ ላክ ሮሚዬ ሞና ከታች እያናገረችሽ ነው። ሞና እዛ ፈረንሳይ ሞና
የኛ ጓደኛ እኔ ላስገባት ሙናን ከታች ሮብዬ ሙናዬ ልኬልሻለሁ። እሺ ስልኳል ደውይላትና ያለው ነገር አንቺ ጨርሽና ተስፍሽ እናንተ ሙሉ ክልናውን ጨርሳችሁ ተስፍሽ ኖርማሊ አሁን እዚህ 6 ሰዓት 7 ተኩል እስኪሆን እየጠበቅን ነው። ስሙ ምናምን ደረሰ አይደለ? ስልኬና ስሙ ምናምን ሞላልተናል። ሁሉንም ፎርም ሞላልቼ ሬዲ ነው። ስለዚህ ያለው ነገር ለእኔ ውክልናውን ላክልኝ። እኔ ደግሞ አንድ አፍታ የስራ ልከው ኖርማሊ የውክልናውን ስም ተስፋዬ ክንፈና የቦታን ስም ልክልሃለሁ። ከዛ ልክ እንትን ስትሉ ማን ነው የሚቀበለው ሲሏችሁ የእኛን ስልክና የቦታን አድርጎ አንድ ላይ ሁለታችን ገብተን ዋትሳፕ ላይ ላክልኝ። ገባኝ። ዋትሳፕ ላይ አንተ ላክልኝ። እኔ እዚህ ጋር ነገር እና ለአንተ ላክልኝ። እኔ ሙሉ ዲቴሉን ለእነሱ ስላቸዋል እዛ ኢትዮጵያ ሲገባ እና ምንድን ነው ከዚህ በኋላ የሚያስፈልገው ነው? አሁን የሚያስፈልገው ግላችሁ መጠበቅ ብቻ ነው። በቃ የፖሊሱ ውጤት እንደመጣ የዴዝ ሰርተፍኬቱን ሙኒት ከጨራረሰችው በቃ በዚህ በአንድ ቀን ውስጥ መምጣት ይችላል። በ48 ሰዓት ኦኬ። በቃ ምንም ክፍያ ምናምን የለውም። ኧረ አለው ሰው ጋር ስክስክ የዛ ሀገር ብር ለማን ነው የሚከፈለው? ሳሚን አውራው፣ ሳሚ ይነግርሃል ራሱ። ሳሚን አውራው፣ ሙናን አውራቸው። ያቢ 6000 ብር ያስፈልጋል የሪያል የዛ ሀገር ያቡ ሳሚን አናግረው። እሱ እስከ 6000 ቢያንስ ያስፈልጋል ብሏል። አዘጋጁ ብሏል። ሙኒት ጥያቄ ያልፈለግኩት 6000 ድርሃም እዚህ ዱባይ ነው የሚከፈለው? ለፕሌን እኮ ነው። ኦኬ ኦኬ ገባኝ። ለፕሌን በኪሎ ነው። በይቅርታ በእንትን በኪሎ ነው። በወዘን ነው። በካርጎ ቦታ ስለሆነ በኪሎ በካርጎ ስለሚሄድ ይከፈላል። ኦኬ ችግር የለም። የቡጣ ባል አካውንት ላክልኝ ጊዜው ልኮልኛል። ፋሲል የልጅቷን ትኬት እኔ እችላታለሁ። የልጇን ትኬት እኔ እገዛለሁ። ሌላውን ነገር ይተባበሩ እኮ። ገንዘቡን የምንሰጠው የኢትዮጵያ አካውንት ነው ወይስ የዱባይ? ስለዚህ በያቡ ለምን ሰጠው? ውጭ ሀገር ያለ እንዴት ብለን ልንሰጥ ነው? ችግር የለም። እዚህ ያለው ሰው እንትን ይላል እኮ ብዙ አይደለም። ሙና በማን ነው የሚሰበሰበው? ስለ ብር ምንም የማውቀው ነገር የለም። እንግዲህ እንጃ ተነጋገሩ ከነያብ ስራ ጋር እንጂ ከያብ ስራ ጋር ኔቨር ከያብ ስራ ጋር ተነጋገሩና ያው አካውንት ትንትላለ እኮ የአንድ ሰው አካውንት እንቀበልና በዛ አሰባስበን ወጥቶ አንዴ እንትን ይባላል። ወይ ደግሞ በካሽ ወደዛ ወደዚህ ከሚባል እናንተ ታቀዳችሁ ነገሪ ይኸውልሽ፣ ዱባይ አንድና አንድ እውነት ነው የምነግርሽ። በዱባይ አካውንት ማንም በሪስክ ውስጥ ገብቶ እንትን አይልም። ማድረግ ያለብን የቡጣ ባለቤት አካውንት ይሰጥ። ከዛ 6000 ምናምን ብሎ የትም ሀገር ያለ ሰው አንድ ብርም ያለው ይስጥና ከዛ ወደዚህ እንትን ብሎ ተቀይሮ ይገባል እንጂ ይሄ ዱባይ ነች ማንም ሪስክ ውስጥ አይገባም። ያብ ስራ ሀገሪቷ ህግ እንጂ ከቀና ልብ መጥፎ ልንትን ሆኖ አይደለም። ገባሽ? ያው ስራ ሰው ስለሆነ ጥንቃቄ ነው ወይ? ኤምባሲ የተወሰነ የኮሚኒቲ የሚከፈል ስላለ ከቨር ያደርጋል እና እስከ ምን ያህል እንደሆነ ኤግዛክትሊ አማውንቱን አላውቀውም፣ ግን ለሬሳ ለመውሰጃ ድጎማ እንደሚያደርግ አውቃለሁ ኤምባሲ በራሱና ምናልባት ክፍያ አዲሽናል ወጪዎች ካሉ ይኖራሉ ብዬ አስባለሁ። ምን ታደርጋለህ ከአንተ የእሷን የቅርብ ሰው እዚህ ሀገር ያለ አካውንት ያለው አንድ ቢሰበስብ ተደርጎ እዛ ላይ ሁላችንም የአቅማችን እናዋጣና እሱ ያው በውስጥ በኢትዮጵያም በዚህም ተሰበሰበ ተገልብጦ እንትን የሚልበትን ነገር እናመቻቻለን።
እቃም ካላት እንደተባለው አንተም ስላለክ ሙሉ ውክልና አንተ ስለወሰድክ ያለችበት የኢጃዛ ቤት የሚያረፍት ቤት ሰው ጋር እቃ ካለ እሱ ለቤተሰቦቿ የሚደርስበት እናመቻቻለን። አወራለሁ። አሁን አንድ ነገር ልንገርህ፣ ግድ የላችሁ እኔን እሺ በሉኝ። በፋሲል በቡታ ባለቤት ገንዘቡ በማንም እዚህ ዱባይ ላይ ነገር ያለው ማንም ሪስክ ላይ አይወስድም። ነገ በአስክሬን ገንዘብ ሰብስባችሁ ይሄ ሊሰድበን የተንጠራራ ነው። እኛ ደግሞ ስለምናገራቸው ነው። ስለዚህ የቡጣ ባለቤት የሟች እህት ባለቤቷ አለ። አካውንት በኢትዮጵያ ይግባና በውስጥ በኩል ኢትዮጵያ ከገባ በኋላ በኢትዮጵያ ፍራንኩ ወደዚህ ተልኮ ያን ነገር እናደርጋለን። ከዛ ውጭ ምንም አማራጭ ነገርኩ። በልብ ቀና እኔ እናንተ አካውንት ልንሰጥ እንችላለን። በአንተም አይሆን በእኛ በሚስት አይሆንም፣ ግን በአንተም አይሆን የራሳቸውን ሰው በእነሱ በኩል ባልካት በቷ በኩል እንትን ይልና የተወሰነውን እዚህ የሚያስፈልገውን እዚህም ያለን ሰዎች 100-500 ብናዋጣ ይሞላል ብዬ አስባለሁ። ሌላው በቤተሰቦች ነው። ናትዬ ገብቶኛል። አሁን እዚህ ቢሆን እዚህ ጋር ጥሩ ነበር። ተስፍሽ ችግር የለውም። ባለቤቷ ስም አካውንት እዚህ ያስገቡት። እዚህ ብር የሚፈልግ ሰው ካለ እንሰጥላቸዋለን። እዛ ብድር የሚሰጧቸዋለን። አካውንት ነው የኢትዮጵያን አካውንት ዱባይ በካሽ ሰጡኝ። በካሽ 10 ብር ብሰጡኝ አልቀበልም። እኔ እንደ አይነት ሪስክ ውስጥ አልገባም። ችግር የለም። አካውንቱን ላኩልኝ። አንደኛ ድጋፍ ያደርጋል ኤምባሲው የተለየ ነገር ከሌለ በስተቀር። ከዚህ በፊት 2-3 ሰዎች የሚሸኙልን እነሱ ከፍለው ነው። አንደኛ ያንን ድጋፍ እንዲያደርጉልን ነው። ሁለተኛ ያለውንም እቃ ምኑም ነገር እንዲስተካከል እዚህ በሙጣ ባለቤት ስም ማስገባት ይቻላል በባንክ። ከዛን እዛ የሚያሰጡልን ሰዎች አሉ። ችግር የለውም። ሄዶ ለሚከፈለውም ነገር ካስፈለገ ማለት ነው። በመጀመሪያ ግን ያቡዬ እዛ ሄደ ኤምባሲዎቹን ራሱ ስታናግራቸው መንገድ አለው። ኮሚኒቲው ራሱ የሚያዋጣው ነገር አለና መጀመሪያ ያንን ነገር ሞክሩት። በውስጥ እናወራለን ብዬ ነው አለው። ስለዚህ ኦኬ እሺ። አሁን ይሄን ነገር ምን መሰላችሁ፣ እኛ የምንፈልገው ተስፋ አንተ ኢትዮጵያ ስላለክ አንድና አንድ ኦፊሻል አካውንት አንድ ብቻ ነው። ድጎማ የሚያደርገውንም ኢንፎርሜሽኑንም እዚህ ጋር እያንዳንዱ ውጤቱንም ሰምታችኋል አይደለም? እኛ መጀመሪያ ያጠራጠረን ደም የሚለው ነገር ሁላችንንም አጠራጥሮ ስለነበር ግልጽም ለማድረግ ነው። ፖሊስ መርምሮ ሆስፒታል ተመርምሮ ውጤቱ ነፃ ነው ብሎ ካመነበትና ከሰጠን ማድረግ ያለብን ቀጣይ ስቴፕ አስክሬኑ በ24 ሰዓት ውስጥ ኢትዮጵያ መግባት ነው። ኤምባሲዎችም ጥሩ ትብብር አድርገውልናል። እናትዬ በዚህ አጋጣሚ ስላወቁ ሙኒትዬ የእውነት ናቸው። ኔቨሯ እግዚአብሔር ምስክሬ ለምስጋናው ነገ ይደርሳል። ግን ልበ ቀና ናችሁ ሁላችሁ። ደውላችሁ በተግባር የሚያየናችሁ ከጎናችን ለምትቆሙ ለካ ሀዘን ብቻ ይመስለኝ ነበረ። እኛ ሌላ ነገር ነበር ይመስለኝ። ግን ዛሬ ግን አኮርታችሁኛል። አሁን የምንፈልገው አስክሬኑን በሰላም እንሸኝ፣ ለቤተሰብ እንመልስ። ከዛ የኤምባሲውን ጉዳይ እኔ እንትን እላለሁ። ምንም ችግር የለም። ዛሬ ብቻ እንጨርስ በቃ። ዛሬ ቢያንስ እንደምንም ሙኒት ትላክልኝ፣ እኔ ኤምባሲ ያለውን ጉዳይ ጨርሳለሁ። አካውንት የምትሉ ሰዎች ግን 1 ብር ነው የምላችሁ ለእሷን እነሱ የሚመለከተው ጉዳይ በገንዘብ ነክ ማንም ሪስክ አይወስድም። ሚዲያ ላይ እንደምናየው አይደለም። መልካምነት ቢኖርም ከመልካምነት ጋር ተያይዞ ደግሞ ሌላ ነገር አለ። ልባችን ተሰብሯል፣ ሀዘን ላይ ነን። ስለዚህ ይችን ቀን ጠብቆ የሚፈልጉን ጠላትም ወዳጅም አለ። ስለዚህ ከተቻለ በኢትዮጵያ ሮሚ በኢትዮጵያ አካውንቱን በሱ 1000 ድራም የሚሆን 2000 ድራም የሚያስፈልገው እናንተ ታውቁታላችሁ። በዚህ በፊት ልምዶ ያላችሁ ሰዎች ያንን ነገር እናደርጋለን። እግዚአብሔር ያክብረን። ኦኬ ያብዬ እንዳላችሁ አሰራሩ እናንተ ታውቃላችሁ። ኤኒዌይ ኤንድ ኦፍ ዘ ዴይ ዱባይ ያላችሁ በዱባይ እንሰጣለን የምትሉ ነናቲ ምናምን መቀበልና ማስተካከል የምችሉ ካለ ኦኬ። አይ እንደዛ ሳይሆን ወደ ኢትዮጵያም ለዚህም ሆኖ በድርሃም መስጠት ልጅቷን የሚፈልግ ሰው ወደ ብር የሚያስተላልፉባቸው እያንዳንዳቸው ደንበኛ አላቸው። ኦኬ በዚህ ከምንነካካ ብር በሚያስተላልፉበት በኢትዮጵያ አካውንት የቤተሰቡ ይከፈትና ወደዛ ይግባ። እዚህ ያለ ምንም ሰው አይሰብስም። በቃ ትክክል ይሻላል። እንዲህ ከማለት ቀጥታ በባሏ አካውንት ይቀበል፣ በባሏ አካውንት ይግባ።
እውነት ለመናገር ቦታ ሄድና የሚለውን አጣሩልን። ኤምባሲው ምን ያህል ነው የሚያግዘው? ኤምባሲው እንደዚህ ብዬ ለማለት አላውቅም። አሁን ላይ ያለው ከኢትዮጵያ ከመጣሁ በኋላ እኔ አንድ ነገር መናገር እፈልጋለሁ፣ ግን እኔ እያጣራሁኝ ነው የምናገረው መሰለኝ። ሳሚ ጋር ደውሉለት። ሳሚ እስከ 6,000 አዘጋጂ ነው ያለው። ስለዚህ እዛው አጠገባቸው ያለ ሰው ስለሆነ ለምን አትደውሉ ወይም ለምን አትጠሩትም? እኮ ይቀንሳል፣ ኤምባሲ ይቀንሳል ስላለ ሰው አጠገቡ መነጋገር እኮ ነው። ስልኩን ላኪልኝ፣ የሳሚን ስልክ ለእኔ ላኪልኝ። እሺ የሳሚን ስልክ ላኪለት፣ ለእኔ ላኪልኝ። እኔ የቡጣን ባል ስልክ አካውንት ላምጣ። እሱን አካውንት አምጪና ለጁጁና በዚህ አጋጣሚ ሙኒቲዬ እግዚአብሔር ያክብራችሁ። የልጇን ትኬት ሙሉ ትኬት እነሱ ቆርጠው ከአስክሬኑ ጋር ለመላክ በጣም የሮጡ የተጣጣሩ ነው ያሉትና ሙኒቲዬ ለአንቺ ቃላት የለኝም። እግዚአብሔር ምስክሬ፣ የተግባር ሰው ሮሚዬ አሁን የቡጣን ባለ አካውንት አሁኑኑ እንጀምር ስራ። በ24 ሰዓት ውስጥ አስክሬን ወደ አዲስ አበባ እንዲገባ እናርግ፣ ሳይውል ሳያድርዝ። ሁላችንም ወደ ስራ። እነሱ የያዙትን ይጨርሱ። እዚህ ጋር አንቺ ጋር ደግሞ እኛ ሁሉም እያንዳንዱ እዚህ ቤት ያለው ህዝብ በጠቅላላ የኢትዮጵያ ህዝብ በጠቅላላ የጓደኛችን አስክሬን በሰላም ወደ ኢትዮጵያ እንዲገባ ያቅማችሁን ያለንን ይኸው አሁን እኔ እዚህ ስራ ጀምራለሁ፣ መዘግባለሁ። እያንዳንዱ የሚመለከተው የኢትዮጵያ ህዝብ በጠቅላላ የሰሙቱ አስክሬን አዲስ አበባ ውስጥ 24 ሰዓት ሳይሞላ መግባት አለበት። ያለንን ነገር የአቅማችንን ተሯሩጠን እንዲገባ ማድረግ አለበት ሁላችንም። አሁን እዚህ እትዬ ሀይወይኝ በዋትስአፕ እሺ ሮሚዬ ዛክ ለአንተም ልኬልሃለሁ የፋሲልን። ቆይ አባቱን ስም ልጠይቀው፣ ምናልባት ስም ካስፈለገ። ሮሚ ሰላም ብያለሁ። እኔ ቃል የለኝም። በጣም ነው የማመሰግናችሁ። ችግር የለም ሙናዬ፣ አንቺ ደግሞ ለራስሽ እስከዛሬ ተረጋጊ። በቃ ሙናዬ ተረጋጊ። ሁላችሁንም በጣም ነው የማመሰግነው። ሮሚዬ እድሜ ጤና ይስጣችሁ። ተስፍሽ ያሙ ሙኒ እውነት ግዴታችን ነው እኮ ለሁላችንም ግዴታችን ነው። ግዴታ ግን መሆን ያለበት ነገር ተሯሩጠን አሁን አንዳንድ የባንክ አካውንቱን አይኖ ሙናዬ ዱቡዳ እንደወረደብሽ አይኖ ጓደኛሽ አዋሪሽ ኤቭሪዴይ ልጅሽ ሳይቀር ከእንቅልፉ ተነስቶ የሚያዋራት ጓደኛሽን ማጣት ቀላል እንዳልሆነ፣ አንዳንዴ ጓደኛ ከእህት በላይ ከሚስጥር በላይ ከቤተሰብሽ በላይ የምታቀርቢው የልብ ጓደኛ ነው። አይኖ ለአንቺ ምን እንኳን አንቺ እንዲህ በቀየቀኑ የምታዋሪያት እኔ በቡጣ ማቃት ውስጤ ምን ያህል እንደተሰበረ ነው የማውቀው። አንድ እንደ እህት ስደት ላይ ሳታስበው ቤተሰቦቿ እንደናፈቀኝ መቅረት፣ ሁለት እንደ ቡጣም አውርታ ማጨረስላት እህቷ፣ ሶስተኛ እንደ ኢትዮጵያ የአዲስ አበባ ልጅ ናት። በቃ ምኑን ከምኑ እንደሚይዘው እንደገና ሙናን ደግሞ ከቡና ጋር የነበረቻት ለእሷ የምትሆንላት ልጇ ተነስቶ እሷ ጋር እንደውል እንዴት እንደሚላት ስታወራኝ ስናለቅስ ነው አብረን የከረም ነው። እና ሙናዬ ምን እንደሚሰማሽ አውቃለሁ። ግን በቃ አስክሬኗን እስከምንልክ መበርታት አለብን። በቃ ቁጭ ብለን ይሄ ነው እኛ ማድረግ ያለብን። ሮሚቴ ግማሹ ሰው በልጇ ይላሉ። ልጇ እድሜው ለባንክ የደረሰ እነዚህ ደግሞ በፋሲል ቀራቅቡ አንድ ፍሬት ብዙ ነገሮች ሊያስፈልጉ ይችላሉ። ታባቱ ነው ዝም በያቸው። ለዛ ቀባጣሪ ፋሲል የመይሳው ልጅ ስራ ላጣና ዝም ብለህ ትከታለህ። ክተት ወሬ አታብዛ። በሻ ትክስክስ የእሷ ህፃን ልጅ ኬት አባታቸው አምጥቶ ነው አካውንት የሚሰበስበው? ልጁ እድሜው ላይደርስ ይችላል። ለማንኛውም ዝም ብለው ነው እነዚህ ፎቅ አቃናቸው እንጂ
አስመሳይ መጀመሪያ መርዳት ከቻልክ እርዳ። አሁን እሱ ለእናንተ አትነግሩንም። ስራ ላጣና አንቾ አታወራም። ቡጣና አንቾ አወሩ። ኧረ ምን ያወራሉ? ዝም በላቸው። ደግሞ የባሰ እንዳይናደዱ ዝም በል አንተ ደግሞ። የአብስራ ተቀበል ቁጥሩ ሙኒት ላክሽለት። በአካልም ናት እሱንም ማግኘትም ስለምፈልግ ገብቷል አይደል? ያለውን ነገሮች ኤምባሲ የሚያስፈልገውን እርዳታ የሚያደርጉልንም ነገር ካለ እነሱ በዛ ላይ ሙኒት ምናልባት ተግባቢ ከሆነ በዚህ አጋጣሚ ተጨማሪም እቃዎች ስላሉ ካርጎች ስላሉ ገንዘቡ ኤክስትራ ለነሱ ከሚከፈል ይልቅ ኮሚኒቲው የበለጠ ድጋፍ እንዲያደርግና ገንዘብ ለእቃ ካርጎ ለመላኪያም እንደሚያስፈልግ በዛው በአካል ቢነገረው አሁን ያቁዳለው አሪፍ ሀሳብ እናትዬ ለቤተሰቦቿ ለልጆቿ በተለይ ከቀድሞ ጀምሮ ብዙ እቃ ተዘጋጅታበት ያላት እቃ አላት። እሱንም በዛው አንድ ላይ ከተቻለ የሚሄድ ከሆነ አንድ ላይ ያለችበት ቦታ ሰዎቹ ተናግረዋል። እቃ አላት፣ ኢጃዛ ቤትም እቃ አላት። ለመከሰብ ዞሮ ፍቃድ ደግሞ ከዚህ መውሰድ አለብን ከፖሊስ። ያ ይቀጥላል። አሁን ይሄኛውን የሚጨርስ ጊዜ ነው። ያንን እዚህ ወረቀት እንዲሰጡን አድርገን እንሄዳል። የበለጠ አላት በብዛት ብዙ እቃ ስላለ ገንዘብ ለብዙ ነገር ስለሚያስፈልግ ይሄን ታሳቢነትን ምናልባት የምትግባር ሁላችሁ አንድ እንድታውቁ የምፈልገው ነገር ኤምባሲ በነጻ ሲልክ ልጆቹ ኢንሹራንስ ስላላቸው እንጂ ኢንሹራንሱ ከፍሎ እንጂ የእኛ ኤምባሲ ከራሱ ካሽ አውጥቶ እንደው 1% ምናምን እኔ እንጃ፣ እሱንም እርግጠኛ ነው። ግን እናንተ በነጻ ገቡ የምትሏቸው ሬሳዎች እነዚህ የእንትን ነው የምንድን ነው ስሙ ኢንሹራንስ ያላቸው ልጆች በከፊል ስር የነበሩ ልጆች ናቸው። ምናልባት ወረቀትም ነበራት እና አክቲቭ የሆነ ቪዛ አላት። የላቸው ካንስሌሽን ያላት ሴልስ ስለሆነ እዛ ላይ አለ ብዬ አስባለሁ። ኢንሹራንሱ ይሄ ኤምፕሎይ ብቻ የሚገባው ኢንሹራንስ አይሰራም። ለማንኛውም እናንተውን ነገሩ ላይ ከሻሚል አንድ ሰው ደውሎ ቢያናግረው ነገሩን ያቀላል። እዛ ያለችውን ልጃውን ስደውልላት አታነሳ። እዛ ውስጥ ከሆናችሁ ያላችሁ እዛው ያገናኟቸዋል። ወጥተናል፣ ቆየን ከወጣን። ስለዚህ ሰርተፍኬቱን የኔ እዛ ማምጣት ጥቅም የለውም። ምኑን ማምጣት? እነሱ ይሄ ሰርተፍኬቱን ምናልባት ለአብስራ ልትልኪለት ሶስት ሰዓት ይወጣሉ። 3 o'clock ላይ ይወጣሉ ነው እስከ 5 አትሊስት እስከሚደርስ ድረስ ነው 3 ይዘጋል። ኤምባሲ እስከ 5 ይሰራል። እስከ 5 አለ አትሊስት እኔ እስከምደርስ። ምክንያቱም እኔ የአንድ ሰዓት ወይ 1 ሰዓት ተኩል መንገድ እፈጃለሁ ስመጣ ወደዛ። በኮፒው እየሰሩ የሚጠብቁ ከሆነ ፎቶ አንስተን ልከልላቸው ለማሳጠር ሆነ። ኦኬ፣ ወይ በውስጥ ትልኪልኛለሽ? ያሰራን እኮ ነው። ኦኬ ናቲ ቅድም 2 ስልክ አልሰጠውክም? 2 ሰዎች አልሰጠውም? አንደኛው ተነስቶ አካውንቱ ሀና አርቲስቷ የምትለቀው አካውንት ከነስሙ የባለቤቷ የቡጣ ባለቤት ነው። አናግሬዋለሁ። በሱ የምትችሉትን ያቀማችሁን ክተቱ። በመላው ዓለም የምትገኙ ኢትዮጵያውያን በቃ ክተቱ እዛ ላይ ያብዬ ከሀና ውጭ ሌላ ሰው ማንኛውም ሰው አካውንት ነበር እዚህ ጋር እንዳይጽፍ ቦልካችኋለሁ። ማንም ሰው እንዳይጽፍ፣ ሀና ብቻ ከታች እየለቀቀች። አንደኛው ስልክ እየጠራ ነው። ቆይ ሮሚ ለጉቺ እንደውልላት የሚችሉ ሰዎችን እንዳለ 5 10 ያላቸው ሰዎች ቅድም ደውልልኝ ስላለች ነው። የምትችሉ ሰዎች ያቅማችሁን ሁላችሁም ፓርቲስፔት አድርጉ። እሺ፣ ይቺን አጋጣሚ ተጠቀሙ። ሰው ሆኖ የማይወድቅ የለም። ሰው ሆኖ ያው ለዚህ ጊዜ ነውና እባካችሁ እንደጋገፍ። በቃ በሰላም አስክሬኗን የምንላክ ለቤተሰብ ቤተሰብ የሚረፍ
አካውንት ጁጁዬ ለጁጁ አካውንቱን ጁጁዬ ከታች አካውንቱን ኮፒ አድርጊውና ከአንቺ ጋር አንቺም ጻፊው። እሺ ጁጁ ካለሽ አዎ ያቡ እዚህ የሚችል እዚህ እዛ የሚችል እዛ። እኔ በግሌ እዚህ ያግዛለሁ። እሺ ያቡ እያለክ ያቢ ቅድም የነበረችው ልጅ ማን ነበረች? አስገቧት እስቲ። ማናት? እንትና ብሌን ነው ማለት ገቧት። ወይናና አለ ማን ነው? ፋሲል ኃይሉ ነው አይደል? ያባቱ ስም ሮሚዬ መባጌው እህታችንም ደውላልኝ ነበረና በዚህ አካውንት ለመባጌ በውስጥ በኩል አካውንቱን ላኩላት። ሁላችሁም እዚህ ወይ ሮሚ እንዴት ዋላችሁ? ሰላም ናችሁ ወይ? እንኳን ደህና መጣችሁ። ሰላም እግዚአብሔር ያጽናችሁ። መባጌ ጉዶ እግዚአብሔር ያጽናችሁ። በቃ አካውንቱን ትቤ 500 ድርሃም አስገባላታለሁ። እሺ እግዚአብሔር አበራስ ነፍሳን ይማረው፣ በገነት ያኑር። አይዟችሁ። እሺ ሌላ ሰው አስገቡ፣ ልውረድልሽ።
ሌሎቻችሁ እዚህ ውስጥ ያላችሁ ሰዎች ያቅማችሁን እንዲያደርጋለሁ የምችሉ ሰዎች ካላችሁ አስገብቱና ምን አሉ ሮሚዬ $200 አስገባለሁ ብሎኛል። ምን አሉን እንግዲህ ቲቲዬ መዝጊብ እሺ። ምን አሉ በኢትዮጵያ አካውንት $200 አስገባለሁ። ለምን አሉን አካውንቱን ላኪለት። ሌሎቻችሁ የምትለቁ ሰዎች ለነፍሳችሁ ስትሉ ያቅማችሁን መባዬ $150 ነው አስገባለሁ ያለችው። ስለዚህ በድርሃም የቻላችሁትን ምን አሉ ወደ 700 ድርሃም ማለት ነው። ስለዚህ 500 ድርሃም ነው ያለችው መባ 500 ድርሃም አይደል? ያ 500 ድርሃም ምን አሉ $200 ምን አሉ $200። አዎ እየገባችሁም አንዳንድ ቁጥር እየጻፋችሁ እኔ መዘግባለሁ። የቻላችሁን 24 ሰዓት ሳይሞላ አስክሬኑን ወደ ቤተሰቡ እንድንቀላቀል ነው። ቤተሰብ 200 ሪያል ቲቲ ወየ 200 ድርሃም ወየ ማአባ ቲቲ ጉቺ በኢትዮጵያ 50,000 ብር አስገባለሁ ብላለች። ጉቺ አሁን ደውላለች ነበር። ጉቺ 50,000 ብር 50,000 እና በቃ እንዳለ አንዳችሁ ሁላችሁ የሚያቀማችሁን ጉቺዬ እግዚአብሔር ያክብርልን። ምን አሉ መባዬ ሁላችሁም በዚህ አጋጣሚ አንድ ድርሃምን በአሁኑ ሰዓት አስክሬኑን አስገብተን ለቤተሰብ ለመስጠት ስለሚያስፈልግ ነው እና የተቻሉትን ጉቺዬን አመስግኑልኝ። እሺ እግዚአብሔር ይስጥልን ሁላችሁ የሚያቀማችሁ። እሺ ያብዬ እሺ ጉቺዬ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እኔ እናተባረኪ ያላችሁ ያቅማችሁን ሁላችሁም ቶሎ ብለን አሰባስበን እናስገባ። 50,000 የኢትዮጵያ ብር ያልሽ ነው። ግቢና አንድ ገስት ላይ ልመዝግባችሁ። ቤዛ ብርሃኑ የኔ ሰው ነች፣ ችግር የለም። ቤዚን መዝግቢያት እሺ። ቤዚዬም 50,000 ብር ብላለች። ቤዛ ብርሃኑ ሁሌ 150,000 ብር 200,000 ብር የምትረዳ መልካም እህታችን ነች። ቤዚዬ እግዚአብሔር ይስጥልን። ከለንደን ነው እሺ። ይሄ የለንደን አካውንት ነው። ቤዚዬ እኔ ለአንቺ ቃላት የለኝም፣ መብርሃንን ነው። ቴንኪዩ ጉቺ፣ ሁላችሁም በዚህ ሰዓት የምታደርጉልን ለእኔ ለእናቴ እንዳረጋችሁ ለሁላችንም እንደተባበራችሁና ቤዚን 50,000 ብር ጉቺና 50,000 ብር ክና ሁሉንም መዝግቢና አሁን አስገብተው ርሲት ትልክልኛለች። ቤዚ እግዚአብሔር ያክብርልን። እሺ መልካም እሺ አባት እሺ ቲቲ የመዘገብሽ ነው እሰማለሁ። የመዘገብኩት እስካሁን 4 ሰው ነው። መባ 4 ሰው አንድ ሰው እኔ አሁን ደግሞ ፍቅር ኳስ ሜዳ 10,000 ብር ብላ ፍቅር ኳስ ሜዳ 10,000 ብር አስገብታ ርሲት ልካልኛለች። ሁላችሁም አስገብታችሁ ርሲቱን ላኩልኝ። ፍቅር ኳስ ሜዳ 10,000 ብር የምትደውል ጉቺ የመጣለች። ቴንክ ዩ ያቡ እኔ እዚህ ነው። እሺ በድራም ነው የምሰጥህ። ጉቺ መጣለች። ጉቺ ተባረክ። 1,000 ድራም 1,000 ድራም ኔቨር ጊቭ አፕ 1,000 ድርሃም ብላለች። በድርሃሙን እንግዲህ ያው ናትዬ በዚህ አጋጣሚ ይህችን ነገር ትበላላችሁ። ኔቨር 1,000 ድርሃም ብላለች። እሺ እግዚአብሔር ያክብርልን። ለምትሰጡ ለነፍሷ ጋር ማያነሳልኝ ነው ታነሳዋለህ። ጉቺ ኧረ ያው በቃ ጉቺ ችግር የለውም። ምን ሆነሽ ነው?
አንስቼዋለሁ ጉቺዬ፣ 50,000 ብር አንስቻለሁ። እግዚአብሔር ጉቺዬ፣ እግዚአብሔር ይስጥሽ የኔ ፍቅር። ያስገባችሁ ሰዎች ሴት ላክልኝ። እሺ ያብዬ ኔቨር ጊቭ አፕ 10,000 ድርሃም ነው ያለችው አይደል? 1,000 ድርሃም 1,000 ድርሃም። ኦኬ ሶሪ። ማለት እኮ አለፈ ከምንፈልገው በላይ ሆነ። ምን ያደርጋል? ጉቺዬ ቃል የለኝም የኔ ውድ፣ ክበር የለን የኔ ማር የኔ እናት ተባረኪ። እንዴት ነሽ? ሁላችሁንም ሰላም ብያለሁ። ሙሊት ሁላችሁንም ሰላም ብያለሁ። በቃ ቦታ ሊያዝባችሁ። እሺ ያብዬ፣ አዲስ ነገር ካለ ውስጥ አውራት ልሽ የተገኘች ነሽ እና እግዚአብሔር ያክብርልን። እሺ ማርያም፣ በጣም 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 ልክ ቀና ናችሁ። እኛም ያው እህታችን ነች፣ አጋጣሚ ያርፋብን ነው ነገር ሁላችንም እንደራረሳለን። ሀዘን ነው። እግዚአብሔር ያክብርልን። ኔቨር ውጪዬ መድኃኒዓለምን ምን አሉ ቤዚ፣ የኔ ልበ መልካም፣ የኔ ልበ መልካም፣ የኔ ልበ መልካም እሺ አባት፣ እግዚአብሔር ሁላችንንም በስደት ያላችሁ ኢትዮጵያውያን፣ ኤርትራውያን ሁሉ ከድንገተኛ ሞት፣ ከሀዘን፣ ከመርዶ፣ ከለቅሶ እግዚአብሔር ይጠብቃችሁ። በደስታ ለሀገራችን ያብቃል። እውነት እንደወጡ መቅረትን እግዚአብሔር ያዝልን፣ በሩቅ ያርግልን። እግዚአብሔር የሞተቿንም ነፍስ ይማር፣ ለቤተሰቦቿን መጽናናቱን ይስጥ። ሮሚዬ በዚህ አጋጣሚ በጣም ነው የምንወድሽ፣ እግዚአብሔር ይስጥሽ። በዚህ ልክ እንደዚህ ሁሉን አሰባስበሽ የእውነት በክፉ ቀን እህት ሆነሽ ተገኝተሻልና ከቁጥር አያጉልሽ። እውነት ኑሪልን፣ ለሁላችንም እናትም እህትም መካሪም ነሽ። እግዚአብሔር ይስጥሽ። ያብዬም እንደዛው እግዚአብሔር ያግዛችሁ። ከታች ልሁን እኔ አመሰግናለሁ። እሺ ያብዬ ኤኒ ታይም ይደውልልኝ። እሺ የሚያስፈልግ ነገር ካለ አሁንም አለው። ሰላም ሁሉልን ጉቺ፣ በጣም እናመሰግናለን። እድሜና ጤና ይስጥሽ። እናት ማርያምን ነው የምልሽ። መጀመሪያም ሮጣም መታም ያደረገችው ነገር ስለገረመኝ ነው እና በማንኛውም ነገር ከጎናቸዋለሁ ብላለች። እግዚአብሔር ይስጥልን። እህቴ ፍቅር አንድ እህታችን 300 የኢትዮጵያ ብር መድኃኒዓለምን ነው የምልህ የአቅሜን ቢኖረኝ ከዛ በላይ ያደርጋለሁ ማርያምን ብላ 300 ብር አስገብታ ልካልኛለች ሪሲቱን። እሺ የነፍሷ ጋር ያርግልሽ ማርያምን ነው የምልሽ። እኔ አሁን የምታደርጉት ሁላችሁም ለነፍሷ ጋር ያርግላችሁ። በቃ እህታችን አርፋ ድንገት አርፋ በሰው ሀገር ላይ አስክሬኗን ለሀገሯ መሬት እናብቃ ነውና ለሁላችሁ እኔ ቃላት የለኝም። ፍቅርዬ፣ ፍቅር ኳስ ሜዳ፣ ጉቺ፣ መባዬ፣ ቤዚ ለእናንተ ምን አሉ ቃላት የለኝም። ለምትሰጡት ላልሰጣችሁ ራሱ ከጎናችን ሆናችሁ ለምታበረታቱ እኛ የምንፈልገው አሁን አስክሬን ለመሸኘት ስለሆነ የእህቷ ባለቤት አካውንትን እየለቀቅን ያለ ነው። ሰዎች የአቅማችሁን ተባበሩ። ስለ መድኃኒዓለም ተስፋዬ ያስገባለሁ። እሺ ተስፋዬ አትታይም። እንደገና ላክስት አትታይም። ለመርዳት የምትፈልጉ ሰዎች አንድ ቁጥር እየጻፋችሁ ገዝት ላኩ፣ አስገባችኋለሁ። ዛክዬ አስገባ። እሺ አባቴ። እሺ አንድ ቁጥር እየጻፋችሁ ገዝት ላኩ። አሁን ጨርሰን የአስክሬን ማስገቢያውን ሰብስበን አንዴ ወዲያውኑ ቶሎ ቶሎ እንዲሄድ እናደርጋለን። እሺ
ያቅማችሁን የምትችሉትን ምንም ትንሽም ትልቅም ትሆን ይኸው እስካሁን እየመዘገብን ነው ያለው። እግዚአብሔር ይስጣችሁ፣ ያወጣችሁ ከክፉ ነገር መድኃኒዓለም ይጠብቃችሁ፣ ከመጥፎ ካደገኛው ለዚህ ነገር ይጠብቀን። ሁላችንንም በሰላም ለሀገራችሁ ያብቃችሁ። ያቅማችሁን የቻላችሁትን ለእህታችን ነው የምትችሉትን ያቅማችሁን እርዱ። አንቺም ኑሪልን ኩራታችን እናታችን